ሊወሩን ተዘጋጅተዋል እየጠበቁ ያሉት ሰበብ ነው። ኢሳያስ ሻዕቢያና ህወሓት ድንበር ላይ ስለተያዘ የጦር መሳሪያ ምላሽ ሰጡ። ሶማሊላንድ ከዱባይ አስደሳች ሰበር መልክ ደረሳት። የአርጌሳ ጎዳናዎች በደስታ ድምጾች ተናወጡ። አሜሪካ የቬንዙዌላ ነዳጅ በይፋ መሸጥ ጀመረች። የኖቤል ሰላም ሽልማት ትራምፕ ወሰዱት። የኤርትራ መንግስት ጥፋቶቹንና ትንኮሳዎችን ወደ ኢትዮጵያ ለማላከክ የሚደረጉ ጥረቶችንና ሙከራዎችን አሁንም አጠናክሮ ቀጥሏል። ከቀናት በፊት እጅግ ብዛት ያላቸው የጦር መሳሪያዎችን ወደ ኢትዮጵያ ድንበር አስርጎ በማስገባት ኢትዮጵያ ውስጥ ለሚገኙ አኩራፊ ታጣቂ ቡድኖች ለማስታጠቅና ኢትዮጵያ ሰላም እንዳታገኝ ለማድረግ የላከው መሳሪያ የተያዘበት ሻዕቢያ በድንጋጤ በማስታወቂያ ሚኒስትሩ በኩል መግለጫ አውጥቷል። በመግለጫውም ምን ጉዳዮች ተዳሰሱ የሚለውን እንመለከታለን። በሌላኛው መረጃችን ደግሞ ከእስራኤል ይፋዊ ሀገርነት እውቅና ያገኘችው ሶማሊላንድ ሁለተኛውን ይፋዊ እውቅና ለማግኘት የምታደርገው ጥረት በቀጠለበት በዚህ ሰዓት ሰበር መረጃ ከወደ ዱባይ ተሰምቷል። የአርጌሳ ጎዳናዎችም በድጋፍና በደስታ ድምጾች መናወጣቸው ተሰምቷል። ከዱባይ የተሰማው ትልቅ ጉዳይ ምንድነው የሚለውንና የሀገሪቱን መሪ አንጠልጥላ ወደ ዘብጥያ የወረወረችው አሜሪካ የቬንዙዌላን ነዳጅ መሸጥ ስትጀምር የማድሮ ተቀናቃኝ የኖቤል አሸናፊዋ ደግሞ ሽልማቷን ለትራምፕ አሳልፋ ስለመስጠቷ የተሰማውን ልናስደምጣችሁ አሰናድተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው አለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለኢትዮጵያ ውንጀላ ለሮይተርስ የዜና ወኪል የብልጽግና መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው ሲሉ ምላሽ ሰጥተዋል። የብልጽግና መንግስት ለ2 ዓመት ያህል ጦርነት ለመጀመር ሲያደርግ ለነበረው መቁነጥነጥ ሐሰተኛ ባንዲራውን እያውለበለበ ነው ብለዋል። የኢትዮጵያ ፌዴራል ፖሊስ ረቡዕ ዕለት ባወጣው መግለጫ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው በማለት ወንጅሏል። ፌዴራል ፖሊስ ጥር 6 2018 ዓ.ም ባወጣው መግለጫ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን ገልጿል። የኤርትራ መንግስት ግን ይህንን የኢትዮጵያ መንግስት ውንጀላ ጦርነት ለመጀመር የቀረበ የሐሰት ውንጀላ ሲል አጣጥሏል። የፌዴራል ፖሊስ ውንጀላን ተከትሎ ምላሽ ሰጡት የኤርትራ ማስታወቂያ ሚኒስቴር ኢትዮጵያ ጥቃት ለመክፈት ሰበብ እየፈለገች ነው ብለዋል። ፌዴራል ፖሊስ በቁጥጥር ስር ያዋላቸው የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ በህወሓት በኩል የተላኩ ናቸው በማለት ከሷል። ተያዙ የተባሉት ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዛቸው የነበሩ 2 ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውም አመልክቷል። ፖሊስ በስውር የተላኩ ያላቸው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 ዲሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። የፖሊስ መግለጫ እንደሚለው ተጠርጣሪዎቹ ላይ በተደረገ ምርመራ የጦር መሳሪያ ጥይቶቹ ከኤርትራ መንግስት የተላኩ መሆናቸውና ህወሓት መቀለ ላይ ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስ ሲንቀሳቀስ ነበር። ጥይቶቹን ሲያጓጉዙ ተይዘዋል የተባሉ ተጠርጣሪዎች ላይ ፖሊስ አደረኩ ባለው ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛ ህወሓት ከመቀለ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበሩ ተናግሯል ብሏል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ጽንፈኛ ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል የሚል የቀረበው ክስ ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አስገዶም ጭብጥ የሌለው ውሸት ሲሉ አጣጥለውታል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉም የተከላከሉት ቃል አቀባዩ በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆነ ተብሎ የተሰራ የውሸት ዜና ሲሉ ለቢቢሲ ተናግረዋል። አቶ ሚካኤል ይህን አይነቱን ክስ እየተለመደ ነው ብለዋል። ወደ ግጭት እንዳይኬድ እኛ የበኩላችን ጥረት እያደረግን ነው፣ የነሱ አካሄድ ግን ይመስለኛል ወደዚያ የሚያመራ ነገር ነው ሲሉም የፌዴራል መንግስት ባለስልጣናትን ወንጅለዋል። የኢትዮጵያ መንግስት ከህጋዊ ፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲያሰማ ይህ የመጀመሪያው አይደለም። የኤርትራው ፕሬዝዳንት በዚህ ሳምንት መጀመሪያ ላይ ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ የብልጽግና መንግስት በራሱ ሀገር ህዝቦች ላይ ጦርነት አውጇል ብለው ነበር። በዚህ ቃለ ምልልስ ላይ ኤርትራ ጦርነት እንደማትፈልግ የተናገሩት ፕሬዝዳንቱ ነገር ግን አገራችንን እንዴት መከላከል እንዳለብን እናውቃለን ብለዋል። ኢትዮጵያና ኤርትራ ከዚህ በፊት በድንበር ይገባኛል ጥያቄ የተነሳ ለ2 ዓመት ደም አፋሳሽ ውጊያ አካሂደው ነበር።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸው ተከትሎ በሁለቱ ሀገራት መካከል ሰላም በመውረዱ ጠቅላይ ሚኒስትሩ የሰላም ኖቤል ተሸላሚ ሆነዋል። በሰሜን ኢትዮጵያ የፌዴራል መንግስት ከህወሓት ጋር የገባውን ጦርነት ተከትሎ በጋራ የዘመቱት ኢትዮጵያና ኤርትራ ከፕሪቶሪያው ስምምነት በኋላ በመካከላቸው መቃቃር ተፈጥሯል። ጠቅላይ ሚኒስትር አብይ የባህር በር ማግኘት የህልውና ጉዳይ ነው ማለታቸው ተከትሎ የሀገራቱ ግንኙነት እየተካረረ መጥቷል። ኤርትራ በአውሮፓውያኑ 1991 ነጻነቷን ማግኘቷን ተከትሎ ኢትዮጵያ ባህር አልባ ሆና ቆይታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ህዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮንና ሌሎች የጦር መሳሪያዎችን እየገቡ እንደሆነም ጠቅሰዋል። ፌዴራል ፖሊስ እንደሚለው የኤርትራ መንግስት የፋኖ ታጣቂዎችን ለማስታጠቅ የሞከረው ኢትዮጵያ ውስጥ አለመረጋጋት ለመፍጠር ነው። በቀጣይ መረጃ አዲስ ሀገር በማዋለድ የምስራቅ አፍሪካን ካርታ በዘላቂነት ይለውጣል የተባለለት የሶማሊላንድ የነጻነት ጉዞ መንገድ እየሰመረለት ነው። ሶማሊላንድ ለ3 አስርተ ዓመታት ያላይዞሽ ባይ በናፍቆት ስትጠባበቅ የነበረው ብስራት በሳምንት ዕድሜ ውስጥ ተከታትሎ እየመጣላት ነው ያስባለ ሌላ የምስራች ተሰምቷል። የዱባይ ፖሊስ ምክትል አዛዥ ዳሂ ካልፊን ሶማሊላንድ ራሷን የቻለች ሉዓላዊ ሀገር መሆኗን እውቅና ሰጥቻለሁ በማለት በኤክስ ገጻቸው ላይ አስፍረዋል። እስራኤል ለሶማሊላንድ የሰጠችውን ሕጋዊ እውቅና ተከትሎ በተባበሩት አረብ ኤምሬትስና በሶማሊያ መካከል ከፍተኛ ቅራኔ የተፈጠረ ሲሆን በትላንትናው ዕለት የአርጌሳ ከተማ ነዋሪዎች ለተባበሩት አረብ ኤምሬትስ ያላቸውን ከፍተኛ ድጋፍ የሚገልጽ ሰላማዊ ሰልፍ ያደረጉ ሲሆን እስራኤልን ተከትላ የተባበሩት አረብ ኤምሬትስ ለሶማሊላንድ ሕጋዊ የሀገርነት እውቅና እንድትሰጥ ሲጠይቁ ተደምጠዋል። የዱባይ ፖሊስ ምክትል አዛዥ ዳሂ ካልፋን የኤክስ መልእክት በሁለቱ ሀገራት መካከል ያለውን ልዩነት የበለጠ የሚያሰፋ ሲሆን ኤምሬትስ ለሶማሊላንድ ሕጋዊ የሀገርነት እውቅና ለመስጠት እየተዘጋጀች መሆኑ አመላካች ተደርጎ ሊወሰድ ይችላል ተብሏል። ከሳምንት በፊት የእስራኤልን ፈርቀዳጅነት በመከተል 5 ሀገራት ለሶማሊላንድ እውቅና ሊሰጡ መሆናቸውን የእስራኤል ሚዲያዎች እየዘገቡ ባለበት ወቅት የእስራኤል ውጭ ጉዳይ ሚኒስቴር ደግሞ በድንገት ሀርጌሳ መግባታቸው ተከትሎ በሀርጌሳ ደስታ ተፈጥሮ እንደነበር የሚታወስ ነው። ታዋቂው እስራኤላዊ አክቲቪስት ኒቪ ካልዴንም 5 ሀገራት ለሶማሊላንድ እውቅና እንደሚሰጡ ማረጋገጡን ጽፏል። እንደ ማርቲን ፕላውት ያሉ የአፍሪካ ቀንድ ፖለቲካ በቅርበት የሚከታተሉ ተንታኞችም መረጃውን በስፋት እያጋሩት እንደነበር ይታወሳል። በዛኑ ተመሳሳይ ወቅት ደግሞ የእስራኤል ውጭ ጉዳይ ሚኒስቴር ለመጀመሪያ ጊዜ ለይፋዊ ጉብኝት ሶማሊላንድ ገብተው ጥልቅ ውይይት ማድረጋቸው አይዘነጋም። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሯ ጊዲዮን ሳር ለመጀመሪያ ጊዜ ለይፋዊ ስራ ጉብኝት የሶማሊላንድ መዲና ሀርጌሳ መግባታቸው በተገለጸበት ወቅት የሶማሊላንድ ዲፕሎማሲያዊ ምንጮች ዋቢ አድርጎ i24 ኒውስ እንደዘገበው ጊዲዮን በቆይታቸው ከሶማሊላንድ ፕሬዝዳንት አብድረህማን መሐመድ አብዱላሂ ጋር ተገናኝተው ስለመከሩበት ጉዳይ ሁለቱ ወገኖች በፕሬዝዳንቱ ቤተ መንግስት በጋራ መግለጫ እንደሰጡ መዘገቡ አይዘነጋም። የዲፕሎማሲ ምንጮች እንደገለጹት ጉብኝቱ በእስራኤልና በሶማሊላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነበር። የጉብኝት እስራኤል ለሶማሊላንድ የነጻ ሀገርነት እውቅና ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያ የነበረ ሲሆን ይህም በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ጥረት መሆኑም ተመላክቶ ነበር። ታዲያ እነዚህ ኩነቶች በሀርጌሳ በታዩ በሳምንት ልዩነት ነው የዩናይትድ አረብ ኤሚሬትስ ዱባይ ፖሊስ ምክትል አዛዥ ዳሂ ካሊፋን ሶማሊላንድ ራሷን የቻለች ሉዓላዊ ሀገር መሆኗን እውቅና ሰጥቻለሁ በማለት በኤክስ ገጻቸው ላይ ያሰፈሩት። በዚሁ ወደ መጨረሻው መረጃችን ተሻገርን። የአሜሪካ መንግስት የቬኔዙዌላ የነዳጅ ሀብት ሙሉ በሙሉ በቁጥጥር ስር ካደረገ በኋላ ምርቱን በዓለም አቀፍ ገበያ ላይ በይፋ መሸጥ መጀመሩን አስታወቀ። ይህ ታሪካዊ እርምጃ የተወሰደው በቬኔዙዌላ ላይ የተካሄደውን ድንገተኛ ወታደራዊ ጣልቃ ገብነት ተከትሎ ነው። ፕሬዚዳንት ዶናልድ ትራምፕ ባስተላለፉት ትዕዛዝ መሰረት ከመጀመሪያው የነዳጅ ጭነት ውስጥ የ500 ሚሊዮን ዶላር ሽያጭ ተጠናቋል። ገቢውም በአሜሪካ ቁጥጥር ስር ባለ የባንክ ሂሳብ እንዲቀመጥ ተደርጓል። የሀገሪቱ የቀድሞ ፕሬዚዳንት ኒኮላስ ማዱሮና ባለቤታቸው በካራካስ በቁጥጥር ስር ውለው ወደ ኒውዮርክ ተወስደዋል። በአሁኑ ወቅት በዕፅ ዝውውርና በሽብርተኝነት ወንጀል ክስ ተመስርቶባቸው ፍርድ ቤት እየተጠበቁ ይገኛሉ። ትራምፕ ለግዙፍ ኩባንያዎች የ100 ቢሊዮን ዶላር የኢንቨስትመንት ጥሪ ቢያቀርቡም እንደ ኤክሶን ሞባይል ያሉ ኩባንያዎች ግን በሀገሪቱ አስተማማኝ የህግ ማዕቀፍ እስካልተዘረጋ ድረስ ኢንቨስት አናደርግም ሲሉ ጥንቃቄ የተሞላበት ምላሽ ሰጥተዋል። ቬኔዙዌላ 303 ቢሊዮን በርሜል የዓለማችን 20% ድፍድፍ ነዳጅ ያላት ቢሆንም በደካማ አስተዳደር ምክንያት ምርቷን በቀን ወደ 1 ሚሊዮን በርሜል ዝቅ ብሎ ቆይቷል። የአሜሪካ እርምጃ በዓለም የነዳጅ ዋጋ ላይ መረጋጋት ይፈጥራል ተብሎ ቢጠበቅም የሩሲያና የቻይና ተቃውሞ እንዲሁም የቬኔዙዌላ ውስጥ ያለመረጋጋት ሂደቱን ውስብስብ ሊያደርገው እንደሚችል ተገልጿል።
ይህ በእንዲህ እንዳለ የቬንዙዌላ ተቃዋሚ መሪ ማሪያ ኮሪና ማቾዳ የኖቤል የሰላም ሽልማት ሜዳሊያቸውን ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ማስረከባቸውን ቢቢሲ ዘገበ። የቬንዙዌላ ተቃዋሚ መሪ ማሪያ ኮሪና ማቾዳ ከፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ባደረጉት ስብሰባ ላይ ሜዳሊያውን የሰጡት ትራምፕ ለቬንዙዌላ ነጻነት ለከፈሉት ዋጋ እውቅና ለመስጠት መሆኑን ገልጸዋል። የአሜሪካ ወታደሮች በካራካስ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ካዋሉ በኋላ ትራምፕን ለመጀመሪያ ጊዜ ያገኟቸው ማሪያ ኮሪና ማቾዳ ዕለቱን ለቬንዙዌላውያን ታሪካዊ ቀን ሲሉ ጠርተውታል። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክት ምስጋናቸውን ገልጸው ድርጊቱ አስደናቂ የጋራ መከባበር ምልክት መሆኑን ተናግረዋል። የኖቤል ኮሚቴው በበኩሉ ሽልማቱ አንዴ ከተሰጠ በኋላ ሊሻር፣ ሊጋራ ወይም ለሌላ ሊተላለፍ የማይችል መሆኑን አስታውቋል። ፕሬዝዳንት ዶናልድ ትራምፕ የኖቤል ሰላም ሽልማትን ለመሸለም ያላቸውን ፍላጎት በተደጋጋሚ ሲገልጹ መቆየታቸው ዘገባው ተመላክቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሳፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።